እግዚአብሔር ይመስገን። እግዚአብሔርን ስለማወቅ እኮ ነው ምን የተማርን ያለ ነው። ባለፈው ሰሞን ዛሬ 3 ሳምንትም ያለፈው ሳምንትም አሁንም እግዚአብሔርን ማወቅ፣ ማንነቱን ማወቅ፣ ባህሪውን ማወቅ የሚያክል የከበረ ነገር የለም። እሱን ማወቅ እንዴት የከበረ ሚስጥር እንደሆነ ባለፈው ሳምንት ብዙ ነገር አየን። ዛሬም ደግሞ ጌታ ያዘጋጀልን እናያለን። ተነስተን ቆመን እስቲ መጽሐፍ ቅዱሳችንን ኤፌሶን ምዕራፍ 1 ላይ እናወጣለን። ኤፌሶን ምዕራፍ 1 ቁጥር 17 ብቻ ነው የማነበው። ዋናው ሐሳብ እዛ ጋር ስለሆነ ያለው በጌታ በኢየሱስ ክርስቶስ ስም አነባለሁ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። አሜን ወገኖች። እስቲ ቅዱሳን ሁላችንም አብረን እናንብበው። እስቲ ጥሩ ነው ስናነበው ወደ ውስጣችን የሚቀር ነገር አለ። ቁጥር 17 እስቲ እናንብበው። ድምጻችንን ወጣ አድርገን እስቲ ሁላችንም እናንብብ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። አንድ ነገር ውስጣችሁ አሁን አይቀርም? አንድ ነገር አይታያችሁም? አንድ የበራ ነገር በምድር ላይ ላላቸው የዘመን ቁጥር ቆይታ ዘመን አንዳንዶች 50 ዓመት 60 ዓመት 80 ዓመት 90 ዓመት ቆይተው ይሄዳሉ። የቆየንበት በጌታ አምነን ድነን የምንቆይበት የዘመን ቁጥር በማንኛውም ጊዜ በዘመናችን የሚጠቅመንን ሚስጥር ነው ሐዋርያው የሚጸልይልን። ለኤፌሶን ሰዎች ብቻ አይደለም፣ ለኔና ለእናንተም ነው የሚጸልየው። የክብር አባት ይላል የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ ሁለት ትልልቅ ነገሮችን እንዲኖረን ይጸልያል። አያችሁ፣ አንደኛው ምንድነው? ጥበብ። ሁለተኛው ደግሞ የመገለጥ። ይሄ ነው እኮ ክርስትናን ከሌሎች ሃይማኖታዊ ስርዓት ከሚፈጸምበት ነገሮች ውጪ ለየት የሚያደርግበት ምክንያት አንዱ ይሄ ነው። ክርስትና ውስጥ ጥበብ አለ፣ መገለጥ አለ። ይሄ ደግሞ ለተወሰኑ ሰዎች በጌታ አምነው ለዳኑ የተሰጠ አይደለም። እርግጥ 5 የአገልግሎት ቢሮዎች አሉ። አንዳንዶች ሐዋርያት፣ ነቢያት፣ እረኞች፣ አስተማሪዎች እና ወንጌል ሰባኪዎች። ይሄ አካሉን እንዲያገለግሉ እግዚአብሔር ለይቶ የሰጣቸው ነው። ነገር ግን ሁላችንም የጥበብና የመገለጥን መንፈስ እንድናገኝ የጌታ ፈቃድ ነው። ደግሞ እስቲ ሌላ ቦታ እናንብብ። ሁለተኛው የሐዋርያው ጴጥሮስ መልእክት ምዕራፍ 3 ላይ ቁጥር 18 ነው የማነበው። ነገር ግን ይላል በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። በኢየሱስ ክርስቶስ ጸጋና ዕውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን ይላል። ቁጭ በሉ ወገኖች። የክብር አባት ይላል። እኔና እናንተ የጠራን፣ በድንቅ አጠራሩ የጠራን፣ በልጁ ክቡር ደም አጥቦ ልጆቹ ያደረገን፣ ሕዝቤ ብሎ ሊጠራን የማያፍርብን እግዚአብሔር እኔና እናንተን ከመንከራተት አድኖ ከመቅበዝበዝ አሳርፎ የተበረታብንን ጨለማ ከላያችን ላይ በልጁ ብርሃን፣ የቃሉ ብርሃን፣ የመንፈሱ ብርሃን፣ የስሙ ብርሃን ከላያችን ላይ አንስቶልን በቅዱሱ መንፈስ የልጅነትን ስልጣን ሲሰጠን ለቤዛ ቀን በመንፈሱ አትሞን ለልጅነትን ስልጣን የሰጠን እሱ የክብር አባት ይባላል። የክብር አባት ነው። የክብር አባት ነው ምን ያደርጋል? ሁል ጊዜ ያከበሩትን ያከብራል፣ ከክብር ደግሞ ወደ ክብር ይወስዳል። የጠራን
በልጁ አምነን ከዘላለም ሞት ፍርድ አምልጠን ስማችን በሕይወት መጽሐፍ ላይ ሲጻፍ የተጠራንበት ዋና ዓላማ እግዚአብሔር ሊያከብረን ነው። ደግሞ አክብሮናል። ልጁን በሕይወታችን መንበር ላይ ካነገስንበት ጊዜና ሰዓት ጀምሮ እግዚአብሔር አክብሮናል። ምክንያቱም ልጁን ተቀብለናል፣ በልጁ ደግሞ አምነን ድነናል፣ በመንፈሱ ደግሞ ታትመናል። ስለዚህ እሱ ምንድነው? ማነው እሱ? የክብር አባት ደግሞ የጌታችን የኢየሱስ ክርስቶስ አምላክ አባት። ይሄ ጌታ ወገኖቼ ሆይ ሐዋርያው ጳውሎስ ሚስጥሩ በራለት። ሚስጥሩ ይብራልን ወገኖቼ ሆይ። ታውቃላችሁ እረፍት የሚሆንልን የውስጥ እረፍት፣ ሰላም በዙሪያችን ላሉ ሁሉ የእረፍትና የሰላም ምክንያት የምንሆነው ይሄ ብርሃን ሲበራልን ነው። ይሄ ብርሃን ሲበራልን ነው። ስለዚህ አንድ ሚስጥር ይናገራል። ይሄ የእግዚአብሔር ልጅ የእውቀት ብርሃን የበራለት ሰው ሐዋርያው ጳውሎስ አንድ ነገር ይናገራል። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ ይውላችሁ፣ እርሱን በማወቅ የጥበብንና የመገለጥን መንፈስ ይስጣችሁ። አያችሁ፣ ሳናውቀው በቅጡ ሳንረዳው ሰማይና ምድርን የሞላ አምላክ እንደሆነ ሳናውቅ ጥበቡና መገለጡን ብቻ ጨቅጭቀነው ጠዋት ማታ ልመናን ይሰማል ከሰጠን ከመጣ ወገኖቼ ሆይ ቀደም ባለው ቃል መሰረት ዕውቀቱ ሳይኖር እሱን ማወቅ ሳይኖር እሱን ካወቅን ነው ነገሮችን ሁሉ ለሱ ክብር የምናደርገው። ካላወቅነው ከስጋ ለባሽ የሚመጣውን ክብር በሙሉ ወደ ራሳችን መውሰድ ስንጀምር ከናካቴው ከመጀመሪያው በደህንነታችን ደህንነት ውስጥ ሆነን ዘመናችን እዛው ያልቅ ይሻለናል። ለምን መሰላችሁ ወገኖቼ ሆይ ሳናውቀው የጥበብ ጸጋ ሳናውቀው የመገለጥ ዕውቀት ከመጣ ብዙዎች በታሪክ በመጽሐፍ ቅዱስ በቤተ ክርስቲያን ላይ ያየናቸው የሰማናቸው ነገሮች አሉ። እነኚህ ነገሮች ምን መሰላችሁ? ይኸው ሲያውቁት እግዚአብሔርን ሲያውቁት እንደዚህ ነው። በመጽሐፍ ቅዱስ ሳናውቀው ነው የምንዳፈረው፣ ስናውቀው ነው የምንፈራው። ሰው የሚያውቀውን ነገር ማለት እኮ ተጠግቶ በጥንቃቄ ያየው የተመለከተው ስለሱ መናገር የሚችልበት ዕውቀት ያገኘ ሰው ስለዛ ሰው ደግሞ ምን አለው ወገኖች? ስለዛ ሰው መናገር የሚችለው ነገር አለው ያ ሰው። አሁን የተጠጋነው ወደ ሰው አይደለም። አሁን የቀረብነው ወደ ሰው አይደለም። ሰማዩንና ምድሩን በቃሉ ፈጥሮ እንደገና በስልጣኑ ደግፎ የያዘ ሰው እርሱ በፈጠረው አእምሮ ልንረዳው የማንችል ወገኖቼ ሆይ በቋንቋ በዕውቀት የማይደረስበት በቃ እግዚአብሔር ሰማይና ምድርን የሞላ አምላክ። ሰማይ ዙፋኔ ነው፣ ምድርም የእግሬ መቀመጫ ነው። የት ምን አይነት ቤት ነው የምትሰሩልኝ የሚለው አሕዛብ በፊቴ በገንቦ እንዳሉ ጠብታ ናቸው። ሰማይን እኮ እኔ በስንዝር የለካው ነኝ። እንዴ ይሄ እግዚአብሔር ወገኖቼ ሆይ ለምንድን ነው የምንዳፍረው? ስለማናውቀው። ለምንድን ነው አንዳንድ ኃጢአቶችን ነካ ማድረግ የምጀምረው? ለምንድን ነው ሰው አንዳንድ ነገሮችን ጥግ እየሄዱ ኃጢአትን ነካክቶ መለስ ምንለው? ስለማናውቀው። አሁን ምን አለ ሐዋርያው ሲናገር ጥበብ የሚባለው ጸጋ ቀላል ጸጋ እንዳይመስላችሁ፣ ደረጃ አለው። በጥበብ እንናገራለን፣ በጥበብ እናስተምራለን፣ በጥበብ እንነጋገራለን፣ በእግዚአብሔር ጥበብ ነገሮች እናደርጋለን። ይሄ ብቻ አይደለም። የጥበብ ጸጋ አንድ ነው። ግን ይሄ ጥበብ የሚባለው የእግዚአብሔር ጥበብ ግን ደረጃው የተለያየ ነው። ይሄንን ነገር ትንሽ ነገር ስለሱ አይደለም ርዕስ የምናገርበት፣ ምክንያቱም እግዚአብሔርን ስለማወቅ ስለሆነ። ግን ስለ ጥበብ ትንሽ ነገር ለመናገር ወገኖቼ ሆይ ወንጌላዊው ጥበብ አለው፣ እረኛውም ጥበብ አለው፣ ሐዋርያውም ነቢዩም ጥበብ አለው። ምን የሚያደርግበት የተሰጠውን ጸጋ ወደ ቅዱሳን ማህበር አምጥቶ ማህበሩ የሚታነጽበትን በረከቶች ለማቀበል ጥበብ ያስፈልገዋል። ከዚህ ደግሞ የተለየና የላቀ የጥበብ ደረጃ አለ። አንድ ሰው አለ፣ እሱን ጠቀስ አድርጌ ብነግራችሁ መልካም ነው። ነቢዩ ዳንኤል ይባላል።
በጥበብና በመገለጥ ዕውቀት ከፍተኛው ደረጃ ቅባት ላይ የደረሰ ሰው ነው። ከፍተኛው ደረጃ በረከት መቀበል ደረጃ ላይ ደርሷል። አንድ ጊዜ እንደዚህ ሆነ። ችግር መጣ በአገር ላይ። በአገር ምላችሁ 127 አገር በሚገዛ ንጉሥ ዙሪያ ላይ ያሉ ልጆች ናቸው፣ እነዚህ ሰዎች ናቸው። ችግር ተፈጠረና አንድ ነገር ሆነ። ንጉሡ ህልም አየ። ጠዋት ተነሳ፣ ተጨነቀ። ኑ አለ አስማተኞችን፣ ቃላተኞችን፣ የተለያየ ጥበብ የአጋንንታዊ ጥበብ የተሞሉትንም ሁሉ ሰበሰበና ህልም አይቻለሁ፣ ህልሜንም ፍቺውንም አምጡ አለ። ይሄ ነገር እንዴት ይሆናል? ህልሙን ይንገሩን እንንገሮት ፍቺውን አሉት። አሁን ጊዜ ልታጠፉ ትወዳላችሁ እናንተ። ህልሜንም ፍቺውንም ነው የምፈልገው አላቸው። ንጉሥ ሆይ መኖሪያቸው ከሰው ጋር ያልሆኑ አማልክት ካልሆኑ በስተቀር የጠየቀውን ጥያቄ ሊፈታ በምድር ላይ የሚችል ሰው የለም። ስለዚህ የንጉሡ ነገር ግራ የሚያጋሃ ነው አለ። ጠቢባን የሚባሉትን በግዛት ያሉትን በሙሉ አጥፉ ሲል ዳንኤልና ጓደኞቹ ሰሙ። ምን ተጀመረ? ጠቢባኑ ሁሉ መገደል ተጀመረ። ስለዚህ ዳንኤል ሰማና መጣና የንጉሡን አጠገብ ያለውን አርዮክ የሚባለውን ሰውዬ በፈሊጥ ይናገረው ጀመር። በማስተዋል ጥበብ የተሞላ ሰው ነው ንግግሩ። ማስተዋልና ምን አለበት ወገኖች? ማስተዋልና ጥበብ አለበት። ስለዚህ እንደዚህ ያለው የንጉሡ ፍርድ ስለምን ቸኮለ? ጊዜ ይሰጠኝ፣ ህልሙንና ፍቺውን አስታውቃለሁ ሲል ሮጦ ገባ ለንጉሡ። ከከለዳውያን የመጡ ከዕብራውያን የመጡ ምርኮኞች አሳውቃለሁ አለ ዳንኤል ሲለው ጊዜ ይሰጠኝ ብሎ ሲል ዳንኤል ህልሙ ባይገለጠልኝስ ብሎ አይፈራም። ለምን? የሚያመልከውን አምላክ ያውቀዋል። አንዳንድ ያለማመን ጥርጥራችን ካለማወቃችን የመጣ ነው ወገኖች። ወይ አምላኩን የሚያውቅ ህዝብ አለ ሲናገር ይበረታል ደግሞ ያደርጋል አለ ትንቢተ ዳንኤል ምዕራፍ 11 ላይ። አምላኩን የሚያውቅ ሰው በእውነት ይበረታል፣ በፍቅር ይበረታል፣ የእግዚአብሔርን ስራ በመስራት ይበረታል፣ ቅዱሳንን በማገልገልና በፍቅርና በእውነት በቅንነትና በለጋስነት ይበረታል። ጠማምነት አይጠጋው። እንዴ ገባ። ጓደኞቹ ጸልዩ አላቸው። እሱ ሊጸልይ ገባና ወጣ። አስገባኝ ወደ ንጉሡ አለው። ዳንኤል በጥበብ እና በእውቀት ከፍተኛ ደረጃ ረድኤት ከሰማይ የተካፈለ ሰው ስለሆነ ወገኖች ሆይ ፕሮሲጀሩን ያውቀዋል። የሚገባበትን ጥበብ አለው። ሰማያዊ ጥበብ የምድር አይደለም ወገኖች ሆይ። ከዛ በኋላ መንፈሳዊ ዓለም ውስጥ ገብቶ የሰውየውን ህልም ዘርግፎ እንደገና ፍቺውን ይዞ መውጣት የሚችል ቅባት የጥበብ መንፈስ ይባላል። ጥበብ ነው። የት ገባ? እዛ መንፈሳዊ ሪሊም ውስጥ ገባ። ምኑ ነው ያስገባው? ተፍጨርጭሮ አይደለም። የጥሪው ደረጃ ነው። በተጠራንበት ደረጃ ልክ ቅባት አለ። ቅባት አንድ ነው፣ ደረጃው ግን ልዩ ልዩ ነው። ከፍታው ልዩ ልዩ ነው። ወንጌላዊ ራንሃርድ ቦንኬ፣ ወንጌላዊ ቢሊ ግርሃም፣ ወንጌላዊ እከሌ ምንላቸው ጋራ ሁሉም ወንጌላውያን ናቸው። ቅባታቸው ግን ደረጃው የተለያየ ነው ወገኖቼ ሆይ። ስለዚህ ይኸው እግዚአብሔርን ሳናውቅ የጥበብ መንፈስ አይምጣ። ለምን ካላችሁ እናጠፋለን፣ እናበላ። ይኸው ምን አለ ሲናገር ሰው በማስተዋል ነው የሚናገረው። አስተውሉ ወገኖቼ ሆይ። እርሱን በማወቅ የጥበብና የመገለጥን መንፈስ ይስጣችሁ እለምናለሁ። ይሄንን የሚገርም አገልጋይ ነው። እውነትም በትክክለኛው የጥበብ መንፈስ ጸጋ። ጥበብ ውስጥ ምን አለ? ህልምን የመፍታት። ዮሴፍ የፈርዖንን ህልም የፈታው በዚህ ጸጋ ነው የፈታለት፣ በጥበብ መንፈስ ነው ወገኖቼ ሆይ። ሰለሞን ላይ ነበረ። ዳኝነት ሲመጡና ልጃችንን ሰንጥቀን እንካፈል ሲሉ እሺ እንደዚህ ይደረጋለ። እሺ አምጡ ሰይፍ አለና ሊሰነጥቀው ልጁን ሊያካፈላቸው። አንዷ ገላ ተኝታለች፣ አንደኛዋ ደግሞ ሰርቃለች። ያው ታውቃላችሁ፣ ታሪኩን መናገር አያስፈልግም። ከዛ ነው አምጡ ሰይፍ አምጡ ይቆረጣል። ይሄ የሰማይ ጥበብ ነው፣ የምድር አይደለም። የቅርብኝ እሷ ተወሰደው ያለችው እናት እንደሆነች ውሰጂ ልጅሽን አላት። አንቺ
ወገኖች ይሄ የጥበብ ጸጋ ነው። ይሄ ጸጋ በቅዱሳን ማህበር በቤተ ክርስቲያን ውስጥ አለ። ይሄ ጥበብ ምን አይነት መሰላችሁ? ዘመንን ይገልጣል። በዘመን ውስጥ ያለውን አሰራር፣ በአገር በትውልድ ላይ ያለውን አሰራር፣ አደራረግ፣ አካሄድ ይገልጣል ይሄ ጥበብ። እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች ከይሳኮር 200 ነበሩ። ወንድሞቻቸው የሚታዘዙላቸው ነበረ። እነሱን ይፈልጋል። ከ200,000 ሰራዊት ዳዊት 200 ይሳኮር ልጆች። ለምን? ዘመኑን ያውቁታል። መጸለይ ነው ያለበት። እልልታ ነው የሚደረግ ያለበት። ወደ እርሻ ነው መሄድ ያለበት። በዘመኑ መደረግ የሚገባ ዘመኑን የሚያውቁ እስራኤል የሚገባው የጥበብ መንፈስ ከሌለ የማይገባውን ስታደርግ ዘመንህን ትጨርሳለህ። እስራኤል የሚገባውን እንዲያደርግ የሚያስፈልጉት በጥበብ መንፈስ ይሄንን ጸጋ ነው የሚለምነው ሐዋርያው ጳውሎስ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክና አምላክ እርሱን በማወቅ መጀመሪያ፣ ከዛስ የጥበብን ቀጥሎ መገለጥ እንዲሰጣቸው። ለምንድን ነው እሱ ብዙ ሰዎች አገልግሎት ጀምሮ ብዙ ቅዱሳን ወገኖቼ ሆይ አብረውኝ የጀመሩ አብረውኝ የሚያገለግልን ብዙ ዘመንም ብዙ ነገር አውቃለሁ። ብዙ እሱ እዚህ ቦታ ላይ መነገር የሚያስፈልግ አይመስለኝም። ግን ጀምረው ለምንድን ነው ስም የሚቋረጠው? በምድራችን ላይ የሚዘልቅ አገልግሎት ለምን የለም? ለምን በአንድ ወቅት በጣም ወደ ሰማይ የወጣ አገልግሎት እንደገና ለምንድን ነው እሱ በረዶ ሆኖ ቀዝቅዞ የሚወርደው? ወገኖቼ ሆይ አካሄዳችን ይውላችሁ የእግዚአብሔርን ክብር ባለመሻማት፣ ክብርን ሁሉ ቶሎ ለእግዚአብሔር በመስጠት ጥበብ ካለን፣ አለበለዚያ አደጋ ውስጥ መግባት አለ። ጸጋው ባይመጣ ይሻላል። ስለዚህ ምን አለ ሐዋርያው ጳውሎስ? ነገር ውስጥ ወደ እግዚአብሔር ስራ፣ ወደ እግዚአብሔር አጀንዳ፣ ወደ እግዚአብሔር የአሰራር አካሄድ ውስጥ ገብታችሁ የማይነካውን በተነክታችሁ በራሳችሁም በምታገለግሉትም ላይ አደጋ እንዳትመጡ አስቀድማችሁ የጥበብ መንፈስ፣ የመገለጥ መንፈስ ምን አለ ከዛ ውስጥ? እግዚአብሔርን ትፈራለህ። አገልግለህ እንደ ሐዋርያው ጳውሎስ ቀና እኔም እኮ ድሮም እኮ አይደለም የምትለው፣ የማልጠቅም ባሪያ ነኝ፣ የታዘዝኩትን አድርጌያለሁ። ማነህ አንተ? ከሐዋርያት ሁሉም ማንስ እንደ ጭንጋፍ ነኝ ይላል ሰውየው። ምን አይነት ሰው ነው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ እኔ እንደ ጭንጋፍ። ምንድነው እንደዚህ የሚለው ሰውዬ? እስከ 3ኛ ሰማይ ሄዶ ገነት መንግስተ ሰማይ ገብቶ ሰው ሊሰማ ያልተፈቀደውን ነገር፣ ሰው ሊናገረው የማይችለውን ሰማያዊ ሚስጥር በጥበብ መንፈስ ገብቶ መጥቶ 14 ዓመት አልተነፈሳትም። ዝም ብሎ ነው የሚኖረው። ለምን? ገብቶታል። ምን? የጥበብ መንፈስ ሚስጥርን ማወቅ ጉዳይ ከእግዚአብሔር ጋር የሚያጣላውንና እግዚአብሔርን ክብር እንደ መንካት የማያመጣውን የተረዳ ሰው ነው። ስለዚህ ምን አለ? አያቸው የኤፌሶን ቤተክርስቲያን ዓለም ላይ ሁሉ ያለነውን ክርስቲያናት ሁላችንንም እያየ እንደዚህ አለ። የክብር አባት እርሱን ካወቃችሁ በኋላ እያወቃችሁ ስትሄዱ የምትቀበሉበትን ነገር የምታገለግሉበትን ጥበብ ታገኛላችሁ። ምክንያቱም ይሄ ጸጋ ይሄ ጥበብ ነገሮችን የሚያሳይ ጸጋ ሲመጣ ሰው ሁሉ 3 አይነት ሰዎች ይመጣሉ። አንዳንዶቹ በቀጥታ ጸጋውን አይቶ ሰይጣን አቀነባብሮ የሚልካቸው አሉ። በተለይ እንደዚህ እና እንደዚያ። ሁለተኛ በስጋቸው ተገፋፍተው ይሄ ከሌ የሚገርም ጸጋ እኮ አለው ለምን አይጸልይልኝ ብለው በስጋቸው ይመጣሉ። ሊያደክሟችሁ ጸጋችሁንም ሊያደክሙ ይመጣሉ። ሶስተኛ እግዚአብሔር የላካቸው ሰዎች ይመጣሉ። ሰይጣን በስሜትና በስጋ እግዚአብሔር የላካ 3 ሰዎች ይመጣሉ። በጥበብ ነው የምትለያቸው። የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። እግዚአብሔርን በማወቅ እስቲ በሉ ከኔ ጋር እግዚአብሔርን በማወቅ በሉ እስቲ። እግዚአብሔርን ሳውቅ ወንድሜን አልመቀኝም። ለምን ይመታኛል? እግዚአብሔር መንፈስ። እግዚአብሔርን ሳውቅ
ክፉ አልሆንም፣ ሐሜተኛ አልሆንም፣ ጥላቻ ውስጥ አልገባም፣ ቂመኛ አልሆንም፣ የሰውን ስም ጠዋት እስከ ማታ እንደ እህል አላላምጥም። ምን ስሆን? እግዚአብሔርን ማወቅ ሲጀምር ወንድሙን የሚጠላ በአየር ላይ ይሄዳል ነው የሚለው። በቃ እሱ ከገባህ እግዚአብሔርን አውቀሃል ማለት ነው። እግዚአብሔርን ያወቀ ሰው ደግሞ ወገኖች ሆይ አባቶቻችን እንደተመላለሱ ለመመላለስ ዋጋ ለመክፈል ፈቃደኛ ይሆናል። አያችሁ እግዚአብሔር ማን ነው ካላችሁ ዩኒቨርሱን ሁሉ የሞላ አምላክ ነው። ሰው እንዲጠፋ ስለማይፈልግ ልጁን ከሰማይ ሰማያት ልኮ ልጁ ከድንግል ማርያም ተወልዶ ስጋ የለበሰው በየት በኩል ይጠጋን? እግዚአብሔር ሰው መጠጋት ፈለገ። እግዚአብሔር ሰው መጣር። ስለዚህ እግዚአብሔር ወልድ ስጋ ለበሰ። ይቀርበን ቀረበንና እንደዚህ አለን፣ እኔ የዋህ በልቤ ትሁት ነኝ፣ ከኔ ተማሩ። መለኮት ስጋ ለብሶ ቀረበ ወደ ሰው፣ ወደማይመች ሰው ጠዋት አቅፎ ከሰዓት በኋላ ወደሚራገም ሰው፣ ወደሚተች ሰው፣ ወደሚነቅፍ ሰው ና ግድ የለህም እኔ ስጋ ለብሼ የመጣሁት ለአንተ ሞቼ እኔን አምነህ እንድትድን ነው ብሎ መለኮት ሊጠጋን በእግዚአብሔር ወልድ ወደ ምድር መጣ። የመጣው ጌታ እኔን ከገሃነም ከትሉ ሊያድነኝ እንደሆነ ሳውቅ አመሰግነዋለሁ። አሁንም አመሰግነዋለሁ። አመስግነው። አመስግነው። አሁን ይኸውላችሁ ወገኖቼ ሆይ እስቲ እንደዚህ አድርጉ። ቆላስያስ ምዕራፍ 2 ላይ አውጡ እስቲ። የሚገርም ነገር ይናገራል። ከቁጥር 1 ጀምረን አንብበው። ስለ እናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁና። ረጋ በየላ አንብብ እስቲ ወገኖቹ በጌታ በኢየሱስ ክርስቶስ ስም እናንተም እንድትረዱልኝ ስለምፈልግ ነው። ስለ እናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁና ልባችሁ እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ወገኖቼ ሆይ ፊቴን አላያችሁም፣ ሩቅ ነው ያላችሁት። እወዳችኋለሁ፣ እንድትጠፉ አልፈልግም። ለእናንተ በጸሎት እዚህ ሆኜ መድረስ አልችልም። ሰው ነኝ፣ በሮ በአየር ላይ መሄድ አይችልም። ስለዚህ ምን አደርጋለሁ? እዚህም እሰራለሁ። እዛ ደግሞ ላላችሁት ራቅ ብላችሁ ላላችሁት ተንበርክኬ ከመናፍስት ሰራዊት ጋር የእግዚአብሔር ዕውቀት የሆነውን ክርስቶስን እንዳታውቁ አይምሮአችሁ ላይ ያለውን ኃይለኛ ፍላጻ የሚወርድባችሁን እሱ እንዳይጠቃችሁ እንዳይመታችሁ ወደዚህ ዕውቀት እንድትደርሱ ምን አረ እጸልያለሁ እኮ አይደለም የሚለው እጋደላለሁ። ምን አይነት መጋደል ነው? በጸሎት ከምን ጋር? ከጨለማው ኃይል ጋር። ምን እንዲሆን? ቅዱሳኑ የእግዚአብሔር ምስጢር የሆነውን ክርስቶስ የእግዚአብሔር ምስጢር ነው እንዴ? አዎ የእግዚአብሔር ምስጢር ነው። ክርስቶስ የእግዚአብሔር ኃይል ነው፣ የተገለጠበት ኃይሉ ነው። አዎ ኃይሉ ነው። የመለኮት ሙላት ሁሉ በሰውነት የተገለጠው በክርስቶስ ነው። ዕውቀት በሱ ውስጥ ነው ያለው። ጥበብ በሱ ውስጥ ነው ያለው። ኃይል በሱ ውስጥ ነው ያለው። ታላቅነትና ወገኖቼ ሆይ ማስተዋል በውስጡ ነው ያለው። እሱን ካወቃችሁልኝ በቃ አረፍኩኝ። በቃ ብዙ ጭቅጭቅ አያስፈልገኝም። ኑ ጾም ጸሎት እባካችሁን ኑ እንጂ እያለ በቴክስት መለመን እንደገና መቼ ምነው ቀረህ አይባልም። ስታውቀው አንተ ጎትጓች አያስፈልግህም። እግዚአብሔርን ለማምለክ ከጌታ ጋር ለመኖር ኢየሱስ ያድናል ብሎ ለመናገር ጎትጓች አያስፈልግህም። ምን ሆነሃል? አውቀዋል። ማንን? የእግዚአብሔርን ጥበብ። ማን ነው እሱ? ኢየሱስ ክርስቶስ ነው። የጥበብን የመገለጥ መንፈስ ሁሉ የት አለ? እሱ ውስጥ አለ። መዝገቡ የት ነው? እሱ ውስጥ ነው ያለው። ታዲያ እሱን ከማወቅ በላይ ወይኔ
ታዲያ እሱን ከማወቅ በላይ ምን አለ ወገኖቼ ሆይ? ምን አለ እሱን ከማወቅ በላይ? እሱን እንድታውቁት እጋደላለሁ። ለምን? እሱን ካወቃችሁ ከራሳችሁ ደህንነት አልፋችሁ ለሌሎች በህይወት የመቆም ምክንያት እንድትሆኑ ታጽናኑልኛላችሁ፣ ትጸልዩላቸዋላችሁ፣ ታበረታቷቸዋላችሁ። በእውነተኛ ወንጌል እንዲተከሉና ለሌሎች ደግሞ በረከት እንዲሆኑ። የት ነው ያሉት እነሱ? ሩቅ ናቸው። ምን ታረጋለህ? እዚህ ሆኜ በጸሎት እጋደላለሁ። አጠገቤ ላለው ሰው መጸለይ አቅቶኛል። እንዴት ነው እሱ ሩቅ አድርገህ የምትጋደለው? አወቀዋ። እስቲ ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ፣ ክብር ለኢየሱስ ክርስቶስ። እንደገና እናንብበው ከቁጥር 1 ጀምረን። ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት እባካችሁ ለቤታችሁ አንብቡልኝ ይሄንን ቃል ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ። ታዲያ ሶስተኛ ሰማይ ቢሄድ ይሄ ያስገርማል እንዴ? ልባቸው እንዲጸና እሰይ። ደሞስ ፍቅር በኑሯቸው ዋናውን ቦታ እንዲይዝ በፍቅር ተባብረው ማህበራቸው ማስተዋል፣ መረዳት፣ ማወቅ፣ ማስተዋል፣ ማስታወስ ወደሚገኝበት ወደ መረዳት ባለጠግነት ይለዋል። መረዳትን ሁሉ እንዲደርሱ የእግዚአብሔር ምስጢር ማን ነው? እሱ እርሱም ክርስቶስን እንዲያውቁ ክርስቶስን ካወቁለት በምንም አይነት ሁኔታ ውስጥ እንደማይክዱ ያውቃል። ክርስቶስን ካወቁለት ከራሳቸው አልፈው ለሌሎች መሆን የሚችሉበትን የህይወት አቋም ደረጃ ላይ እንደሚደርሱለት ያውቃል። ስለዚህ ምን ያደርጋል? ለእናንተ አጠገቤ ላላችሁት በሩቁም ላሉት እጋደላለሁ። ምንድነው የምትጋደለው? የሐሰት ትምህርት ገብቶ እንዳያታልላችሁ። እነኚህ ኖስቲሳውያን የሚባሉት በዘመኑ የነበሩት ሐዋርያው ጳውሎስ በጣም የሚያዝንበትና በዚህ በወንጌል እውነት ይዞ ገብቶ በተለይ ይሄ ቆላስይስ ዋና የጻፈው ለነሱ ነው። ምን ጠጉና ጥሩ ነው ኢየሱስ ክርስቶስ መቀበላችሁ ጥሩ ነው፣ ትክክል ነው፣ ልክ ናችሁ። ግን ሕጉንም መጠበቅ አለባችሁ፣ የሙሴን ሕግ፣ አለበለዚያ አድኑ የሚለው ጭንቅላታቸውን ገልብጠውባቸዋል። ሲያይ ኢየሱስን አለማወቃቸው እንደሆነ ገባው። አያችሁ፣ ጭንቅላታቸው የሚበጠብጥ ትምህርት አለ፣ የሚያምታታ ትምህርት አለ። ኖስቲሲዝም የሚባል የኖስቲሳውያን ትምህርት ነው። ስለዚህ ወገኖች ምን ያደርጋል? እዛ ገብቶ ያ ትምህርት፣ ይሄ መርዛማ ትምህርት አይምሮአቸውን እንዳይገለብጥበት እዚህ ሆኖ በጸሎት ይጋደላል። እንዲህ አይነት ባሪያዎች እግዚአብሔር በምድር ሁሉ ዙሪያ ላይ ያስነሳልን። አሜን። የገባቸው የተረዱ የሚራሩ ፍቅር ያላቸው ውስጣቸው ያላቸው እግዚአብሔር አምላክ የተመሰገነ ይሁን። እንዴት ያለ ዮሐንስ ግን የሚናገረው ትንሽ ጠለቅ ይላል፣ ከበድ ያለ ነገር ይናገራል። አንደኛ ዮሐንስ ምዕራፍ 2 ላይ አውጡ። አንደኛ ዮሐንስ ምዕራፍ 2 አንደኛ ዮሐንስ ምዕራፍ 2 ቁጥር 3 እና 4 እናማነበው። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። እንደገና እናብበው። አሁንም ይሄንን ከቁጥር 3 ጀምሮ ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ሰው ካገኛችሁ የእግዚአብሔርን ቃል ታዞ በህይወቱ ባኗኗሩ ፍሬ ተገልጧል ወይ? በዚህ ታውቁታላችሁ። አውቄዋለሁ ካለ አንድ ሰው እዩትና ለእግዚአብሔር ቃል እውነት ይታዘዛል ወይ? መታዘዛለሁ ወይ በህይወቱ ውስጥ? መታዘዝ የሌለበት ዕውቀት እሱ እግዚአብሔርን ማወቅ ሳይሆን ዕውቀት የሚመስል ግን ውሸት ነው። እውነተኛው ዕውቀት ግን
እግዚአብሔርን አውቄዋለሁ አልከው፣ አውቄዋለሁ አልሻው። እንግዲያውስ ትእዛዛቱን ትፈጽሚያለሽ። ትእዛዛቱ ምንድናቸው? እርስ በርሳችን እንድንዋደድ፣ ከኔ ይልቅ ባልንጀራዬ የተሻለ ዕውቀት አለው እንድንል፣ ትሁት እንድንሆን፣ ትእዛዛቱ የዋህ እንድንሆን፣ ገር እንድንሆን፣ እርስ በርሳችን እንድንቀባበል። እንዴ ወገኖቼ ሆይ እኔና እናንተ እኮ አንዳንድ ሰዎችን መቀበል ያቅተናል። እግዚአብሔር ግን ተቀብሏቸዋል። እንዴ እኔ አንቺን ተቀብሎሽ የለም እንዴ? አንተን ተቀብሎ የለም እግዚአብሔር? አንዳንድ ሰው እኔ የሚጠራጠር ይመስለኛል። አይ እሷ እንኳን እንጃ ምን ነው፣ አይ እሱ የሱን ነገር ተወኝ ግድ የለህም ተወኝ፣ ምን ነው እሱ መንግስት ሰማይ የሚገባ አይመስለኝም። አንዳንድ ጊዜ መንግስት ሰማያዊ ሰዎችን የምናስቀምጠው በሩ ጋር የቆምነው እኛ እንሆን። አንተም ገብተሃል እንኳን እሱ፣ አንቺም ገብተሽ የለም እንዴ? የራስ ክፋትና የራስ ትዕቢት አይታወቅም። ታውቃላችሁ? ትዕቢት ውድቀትን ይቀድማል የሚባለው ለምን መሰላችሁ? ሰው እስከሚወድቅ ድረስ ትዕቢተኛ መሆኑን አያውቀው። ለዚህ እኮ ነው ሰዎች ሰሞኑን ትንሽ ትዕቢት ይዞኛል የማይሉት፣ ስለማያውቁት ነው እንጂ ሞልቶ በደርዘን ትዕቢቱ። ወገኖቼ ሆይ አይታወቅም። ስለዚህ አንዳንድ ጊዜ እኛ ትክክል የሆንበትን ነገር አለ። እርስ በርሳችሁ ብትዋደዱ በዚህ እግዚአብሔርን እንዳወቃችሁት ታውቃላችሁ። ትእዛዝ ነው። ታውቃላችሁ? የእርስ በርሳችን መዋደድ ትእዛዝ ነው። እንዴት አድርጌ ነው ወንድሜን እየጠላሁት አብሬው ማገለግለው? እንዴት አድርጌ ነው እህቴን እየጠላኋት አብሬ ማገለግለው? ጥላቻ አባት አለው፣ ፍቅርም አባት አለው። እንደገና ላነብላችሁ ነው ስለምትወዱት ደስ ስለሚላችሁ ወገኖቼ። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአት አመፅ ነው። እርሱ ኃጢአትን ቁጥር 2 ላይ ወዳጆች ሆይ የእግዚአብሔር ልጆች ምን ሆነን ዳሩ ግን ቢገለጥ እርሱን እንድንመስል እናውቃለን። እኔ አንድ ነገር በጣም እፈራለሁ ወገኖቼ ሆይ። ምንድነው መሰላችሁ እፈራው? የእግዚአብሔርን ቃል እሁድ ሮብ ማክሰኞ ሰኞ ኢንተርኔቱ ላይ ፌስቡኩ ላይ በተለያየ ሚዲያዎች ላይ እንሰማለን፣ ቃሉን እንሰማለን። ግን ወገን እኔ አንድ ነገር ጥያቄ አለኝ። ከአባቴ ጋር እነጋገራለሁ። ምን አዳረቀኝ ወገኖቼ ሆይ? ሰው 20 ዓመት ሙሉ ስለ ፍቅር እየተሰበከ በጥላቻ አድጎ ካየሁት ጥያቄ አለብኝ። ሰው እውነተኛ እንዲሆን እየተሰበከ ነገር ግን ከእውነት ውጪ በሆነ አካሄድ ሲመላለስ አያስፈራም እንዴ? ለምንድነው እሱ ስለ እግዚአብሔር ፍርሃት በቅዱሳን ማህበር በወንጌላውያን አብያተ ክርስቲያናት እየተነገረ ነገር ግን እግዚአብሔርን መፍራት ሳይሆን እግዚአብሔርን በጣም የሚዳፈረው በጌታ አምኖ የዳነው ህብረተሰብ ሆኖ ህዝቡ አገር ሁሉ አየ። እንደኛ ጴንጤዎቹ አይተዋቸው ልማዳቸው ነው እስከሚባል ድረስ። ለምንድነው እሱ ለስሙ መነቀፊያ ይሆን ነው? ለምንድነው እሱ ለስሙ ሰዎች በክፉ እንዲያነሱ ምክንያት ይሆን ነው? ወገኖቼ ሆይ አውቄዋለሁ ካልክ ታዘዘኛ። ታዲያ ምልህን ምንድነው እሱ? በፍቅር ኑር፣ በእውነት ኑር፣ በቅንነት ኑሪ፣ በየዋህነት ኑር፣ በገርነት እሺ ባይነት ታራቂ ሁን። ለማስታረቅ እኮ ችግር የሆነው አሁን በልሳን የሚጸልየውን ነው። ማስታረቅ በጣም ከባድ ሆነ። ሽማግሌው ሐዋርያ እንደዚህ ይላል፣ አውቄዋለሁ ብለሃል፣ እንግዲያውስ ቃሉን ትታዘዛለህ። አለበለዚያ አውቄዋለሁ እያልክ ወንድምህን የምትጠላ ከሆነ አላወቅከውም፣ ውሸትህን ነው፣ አላወቅከውም ነው የሚለው። አረ እግዚአብሔር ይድረስልን። አሜን ወገኖቼ ሆይ አረ ይድረስልን። አሁን ሆሴ ምዕራፍ 4 ላይ አውጡ። ትንቢተ ሆሴ ምዕራፍ 4 ከ1 ጀምሮ ላነብ ነው። እናንተ የእስራኤል ልጆች ሆይ እውነትንና ምሕረትን እግዚአብሔርንም ማወቅ በምድር ስለሌለ፣
ቆይ ማታ ታሰምሩበታላችሁ። አሁን ዝም ብላችሁ ይሁት ማታ ታሰምራላችሁ። እሺ ይውላችሁ እናንተ የእስራኤል ልጆች ሆይ እውነትንና ምህረት እግዚአብሔርን ማወቅ በምድር ላይ ስለሌለ በምድሩ ላይ ከሚኖሩ ጋራ ክርክር አለው እግዚአብሔር። ቀና በሉ አንድ ጊዜ። እግዚአብሔር ይከራከራል እንዴ? ግጥም አድርጎ ይከራከራል። ምን ነው ነግሬህ አልነበረም? አላስተማርኩህም? አልማርኩህም? አላጠብኩሽም? አልረዳውሽም? አልረዳውህም? አላሳየውህም? አላሻገርኩህም? ለምንድን ነው ይሄን የምታደርገው? እግዚአብሔር ከፍቅሩ የተነሳ ከህዝቡ ጋር ይከራከራል። እግዚአብሔር በላ መልስልኝ ይላል። አንድ ቦታ ላይ በተለይ በሉ እኔ እጠይቅሃለሁ ህዝቤ በል መልስ በል እግዚአብሔርን ማገልገል ከንቱ ነው ብለሃል፣ በላ መልስልኝ፣ እግዚአብሔርን ማገልገል ከንቱ ነው እያለ እግዚአብሔር ይከራከራል። እስቲ ተመልከቱ እንግዲህ ይውላችሁ ከሚኖሩ ጋራ በምድሩ ላይ ከሚኖሩ ጋራ ክርክር አለውና የእግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥቷል፣ ደምም ወደ ደም ደርሷል። ስለዚህ ምድሪቱ ታለቅሳለች ይላል። ምድሪቱ ምን ትላለች? ምድሪቱ ታለቅሳለች። ለምን ታለቅሳለች ምድሪቱ? እግዚአብሔር ይሄን ይፈልጋል። እውነትን፣ ምህረትን፣ እግዚአብሔርን ማወቅ። እስቲ ከኔ ጋር ትላላችሁ እውነት በሉ፣ ምህረት በሉ፣ እግዚአብሔርን ማወቅ። ባካችሁ ስለ እግዚአብሔር እውነት በሉ፣ ምህረት፣ እግዚአብሔርን ማወቅ። እግዚአብሔር ከህዝቡ ይሄንን ይፈልጋል። እውነተኛ አምላክ ውሸታም ተከታይ የለውም። እውነት እንድንናገር፣ በእውነት እንድናገለግል፣ በእውነት እንድንኖር፣ በእውነት እንድንገባ፣ በእውነት እንድንወጣ እውነትን ይወዳል። ለምን? እውነት ነው እሱ ራሱ። ምህረትን እወዳለሁ። ምህረት ማለት ምን ማለት መስላችሁ? አበደለችኝ ይቅር ብዬሻለሁ፣ በቃ ይቅር ብዬሃለሁ አይደለም። እሱ ጥሩ ነው፣ ምህረት ነው። ግን መጽሐፍ ቅዱሳዊው ምህረት እንደዚህ ነው። አንድ ሰው ከኢያሪኮ ወርዶ በሚሄድበት ጊዜ መንገድ ላይ ያገኙት ወንበዴዎች ደበደቡት፣ በህይወትና በነፍስ መካከል ጥለውት ሄዱ ሰውየውን። አንድ ካህን መጣ በዛ በኩል። ካህኑ አየና ምን አይነት ሰው ነው የቀጠቀጠው እንደዚህ ብሎ፣ በህይወትና በህይወት መካከል ነው። ሄደ ካህኑ፣ ፓስተሩ ማለት ነው ካህኑ ማለት። እንደገና ወንጌላዊ መጣና አየና ይሄን ጊዜ ጠጥቶ ይሆናል ብሎ ፈርዶ ሄደ፣ አለፈ። ማብሎን በሰው ቁስል ላይ ለመፍረድ፣ በሰው መከራ ላይ ለመፍረድ ብሎ ሄዶ አለፉ። አንድ ሳምራዊ ማለት ዓለማዊ ምንም የሚያደርግ የሚጠጣ የተለያየ ዓለማዊ ነገሮችን የሚያደርግ ሰው መጣ። አየና አዘነለት። ተጠጋውና ጠጋ አለውና አነሳውና በዛን ጊዜ የወይን ጠጅ እንደ መድኃኒት ነው፣ እንደ አልኮል፣ እንደ በቃ እንደዚህ እንደ አንቲባዮቲክ ነገር ነው። እሱ ጠረገለትና አነሳን፣ ተሸከመና አንድ የራሱ መቀመጫ አለችው እንስሳ አለች፣ እሷ ላይ አስቀመጠውና ይዞት ሄደ። ከዛ በኋላ ወደ አንድ እንግዳ ማረፊያ ቤት ሄደና ይሄው ገንዘቡ እስኪመጣ ድረስ የሚያስፈልገውን ነገር አድርግለት፣ የሚያስፈልግን ከዚህ በላይ የሚያስጨምር ከሆነ ስመለስ ጨምርልሃለሁ አለና ይሄን ምሳሌ ተናገረው። ተጠንቀቁ፣ ኢየሱስ ክርስቶስ ነው። the good Samaritan፣ ሳምራዊው ዓለማዊው። ከዛ በኋላ በዛ መንገድ ላይ ለወደቀው ሰው ምህረትን ያደረገለት ማን ነው አለ። ሳምራዊው ካህኑ አርጓል? አላረገም። ካህኑ አላረገም። ሌዋዊው አርጓል? ሌዋዊው አገልጋዩ ሌዋዊው አላደረገም። ምህረት ያደረገለት ሳምራዊው ምን አደረገ? ምህረት አደረገለት። ምህረት ማለት በሰው መከራ ጣልቃ መግባት ነው እንጂ በሰው ችግር ላይ ፈርዶ ወይም አላስፈላጊ ከንፈር መጥቶ ማለፍ ማለት አይደለም። በሰው መከራ ችግር ገብቶ ወገኖቼ ሆይ መልካም ነገር ማድረግ እርሱ በሰማይ ምህረት አደረገለት ይባላል። ማን ነው ምህረት ያደረገው? ካህኑም አይደለም፣ ሌዋዊውም አይደለም። ያ አንስቶ እንግዳ ማረፊያ ቤት የወሰደው ምህረት አደረገለት። ወገኖቼ ሆይ አንድ ነገር አስተውሉ። እግዚአብሔር ሆይ ምን ትወዳለህ? እውነት። ምን ትወዳለህ? ምህረት። ደሞስ እኔን ማወቅ፣ እግዚአብሔርን ማወቅ።
ስለዚህ ወገኖች ሆይ በዚህ ጉዳይ ላይ ችላ ማለት የለብንም። አይመስላችሁ? ይሄ ምን አለ? በምድሩ ላይ የለም አለ። እውነት የለም፣ ምህረት የለም፣ እግዚአብሔርን ማወቅ የለም። ስለዚህ ውጤቱን ስሙ። ውጤቱ ይኸውላችሁ፣ እርግማን አለ፣ አንድ ሐሰት አለ፣ ነፍሰ ገዳይነት አለ፣ ስርቆት አለ፣ ምንዝርናም አለ ወጥቷል። ደምም ወደ ደም ደርሷል። የሰው ደም በየጓዳ በየሰፈሩ በየመንደሩ ይፈሳል። ስለዚህ ምድሪቱ ታለቅሳለች። ቀና በሉ አንድ ጊዜ። ሶስቱ ነገር አለ በኢትዮጵያ ወንጌላውያን አብያተ ክርስቲያናት አገልጋዮች፣ ምእመናን፣ መሪዎች አለ። ምህረት አለ፣ እውነት አለ፣ እግዚአብሔርን ማወቅ አለ። ጥሩ። ግን ይሄ ነገር የሚፈሰው በሌለበት ቦታ ላይ ነው። ምን በሌለበት ቦታ ላይ? እርግማን አለ። ይሄ ከሌለ ሐሰት ግዳይ አለ፣ ስርቆት አለ፣ ምንዝርና አለ ወጥቷል። ሐሰት አለ፣ ውሸት በገባችሁበት ቦታ ሁሉ ውሸት። ክርክር አለኝ አለ እግዚአብሔር። ስርቆት አለ፣ መንዝርና አለ። በባሏ ላይ ማመንዘር፣ በሚስቱ ላይ ማመንዘር። ደም ወደ ደም በዛ። የውርጃ ደም በዛ ወገኖቼ ሆይ፣ የውርጃ ደም በዛ። ቀና በሉ ስለ እግዚአብሔር። አንድ ትንሽ ሞባይል ለመውሰድ እድሜያቸው ገፋ ያሉ ሰዎች መሮጥ አይችሉም። ለአንድ ትንሽ ሞባይል ደሙን አፍሶ የሚሄዱ ክፉ ጨካኝ ትውልድ ፈለቀ። የት ጋር እንደበቀል አላቅም እዚህ ከተማ ላይ። ስለዚህ ምን አለ? ምድሪቱ ታለቅሳለች። ለዚህ ነው ይቅር በል እግዚአብሔር ሆይ ምድሪቱ እያለቀሰች ነው ብለን ወደ እግዚአብሔር የምንጮኸው። ከዛ በኋላ እንደዚህ አድርጉ። ሆሴ ምዕራፍ 2 ላይ አውጡ። እዛው ሰፈር ፈልጉት ታገኙታላችሁ። ሆሴ ምዕራፍ 2 ሆሴ ምዕራፍ 2 ቁጥር 22 ነው። ከ23 ጀምሮ ነው የማነበው። በዚያን ቀን እመልሳለሁ ይላል እግዚአብሔር። ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል። ምድርም ለእህልና ለወይን ጠጅ ዘይትም ትመልሳለች። እነርሱም ለእስራኤል ይመልሳሉ። ይኸውላችሁ ኢዝራኤል የሚለው ቃል በእግዚአብሔር የተተከለ አጠቃላይ እስራኤል የሚለውን ስም ምን ይለዋል መጽሐፍ ቅዱስ? ኢዝራኤል ማለት አጠቃላይ እስራኤል ማለት ነው። ትርጉሙም በእግዚአብሔር የተተከለ ማለት ነው። እግዚአብሔር ተክሏችኋል፣ አትነቀሉም። ኢዝራኤል እንደዚህ ይላል። ለሰማይ ይመልሳል፣ ሰማይም ለምድር ይመልሳል። ምድርም ለእህል ወይን ጠጅ ለዘይትም ትመልሳለች። እነርሱም ለእስራኤል ይመልሳሉ። በምድርም ላይ ለእኔ እዘራታለሁ፣ ምሕረትም የሌላትን እምራለሁ። ሕዝቤም ያልሆነውን አንተ ሕዝቤ ነህ እለዋለሁ፣ እርሱም አንተ አምላኬ ነህ ይላል። ሰው እግዚአብሔር ሲመልሰው፣ እግዚአብሔር ወደ ማወቅ ሲመጣ አንቺም እግዚአብሔርን ታውቂያለሽ። ይኸው ቀና በሉ። ባለማወቅ አይደለም ያ ሁሉ መከራ የፈሰሰው። ትውልድ፣ ቤተ ክርስቲያን፣ አገልጋይ፣ ምእመን እግዚአብሔርን ወደ ማወቅ ስንመጣ አንድ ነገር ስሙ በጌታ ባካችሁ። አንቺም እግዚአብሔርን ታውቂያለሽ። እንግዲያውስ አወቅሽ እግዚአብሔርን? አዎ። በዚያን ቀን እመልሳለሁ። ምን እመልሳል? ጸሎት እመልሳለሁ፣ ጩኸትን እመልሳለሁ፣ ወድኔ የሚጮኸውን ጩኸት እመልሳለሁ። ለምንድነው እሱ ይጸለያል መልስ የለም፣ ይጮሃል መልስ የለም፣ ይጮሃል መልስ የለም? ምክንያቱ ምንድነው? እውነት፣ ምህረት፣ እግዚአብሔርን ማወቅ ስለሌለ። እግዚአብሔርን ማወቅ ከተገኘ እግዚአብሔር መመለስ ይጀምራል። ጓዳሽ አባዬ ካልሽው በአጭር ቀን ውስጥ መልስሽ ይመጣል። ለምን? እግዚአብሔርን አውቀሻል፣ እውነተኛ ነሽ፣ ምህረት ታደርጊያለሽ። ስለዚህ ምን አለ? እግዚአብሔር እመልሳለሁ፣ በሰራዊት ጌታ በማገለግለው
በአምላኬ በልዑል እግዚአብሔር መንፈስ እነግራችኋለሁ። የብዙዎች አመፅ አይደለም፣ በጥቂቶች መታዘዝ ምክንያት ወደ ኢትዮጵያ እግዚአብሔር መልስ ያመጣል። የሚያምን ሰው ማን ነው? እግዚአብሔር እንዲህ ይላል፣ እመልሳለሁ፣ እንባን አብሳለሁ፣ ምድረ በዳን አለመልማለሁ፣ ጥያቄን እመልሳለሁ፣ በጓዳሽ ላይ የእልልታ ድምፅ እንድታወጪ አደርጋለሁ፣ ሳሎንህ ላይ ታሸበሽባለህ፣ ጩኸትህን እመልሳለሁ፣ ጩኸትሽን እመልሳለሁ፣ የሀገር ኢትዮጵያን መልስ ይዤ እመጣለሁ። ምክንያቱም ጥቂት ባሪያዎች አሉኝ። ምን አይነት ባሪያዎች? እኔን የሚያውቁ እግዚአብሔርን የሚያውቁ እውነትን የሚያደርጉና ምህረትን የሚያደርጉ። በእነሱ ምክንያት አገር ኢትዮጵያ ላይ የእግዚአብሔር መልስ ይመጣል። መልስ ይመጣል የሚል እጁን ያሳይ በደም። መልስ ይመጣል፣ መልስ ይመጣል፣ መልስ ይመጣል። እስቲ ጮክ ብላችሁ እግዚአብሔር አምላኬ በሉ። ይመልስልኛል፣ ይሰማኛል። አምላኬ ጌታዬ ከጥቂቶች የተነሳ ለአገሬ ለኢትዮጵያ የሚመልስላት ዘመን መጥቷል። ምክንያቱም ጥቂትም ቢሆኑ እግዚአብሔርን የሚፈሩ ምህረት የሚያደርጉ እውነት የሚያደርጉ እግዚአብሔርን ያወቁ ባሪያዎች ከቅሬታዎች የተነሳ ለምድራችን መልስ ይመጣል። መልስ ይመጣል። መልስ ይመጣል ከጌታ። መልስ ይመጣል ከጌታ። መልስ ይመጣል በከተማ፣ መልስ ይመጣል በገጠር፣ መልስ ይመጣል በቤትህ፣ መልስ ይመጣል በጓዳ፣ መልስ ይመጣል በጓዳ፣ መልስ ይመጣል ለቤትህ፣ መልስ ይመጣል ለቤትሽ፣ መልስ ይመጣል ለጓዳሽ፣ መልስ ይመጣል ለቤትህ፣ መልስ ይመጣል ከጌታ። እንባን ያብሳል ጌታ፣ ይራራልናል። ሁሉን የሚችል እግዚአብሔር በቅሬታዎች ጩኸት ምክንያት መልስ ያመጣልናል። መልስ ያመጣልናል። እንባ ያብስልናል። ጥያቄያችን ይመልስልናል። ይራራልናል። ይፈርድልናል። ያሻግረናል። ያወጣናል። ያሳልፈናል። ይፈውሰናል። ይራራልናል። መልስ አለ። ጎን ያለውን ሰው መልስ አለ ያሺ፣ መልስ አለ በያት፣ ያሻት፣ መልስ አለ በያት፣ ያዛርግና መልስ አለ በያት፣ ያዛርግና መልስ አለ። አምኛለሁ፣ መልስ አለ። ጥያቄ መልስ አለ። ባዬ ላይ መልስ አለ። ጓዳዬ ላይ መልስ አለ። ስራዬ ላይ መልስ አለ። አገልግሎቴ ላይ መልስ አለ። የስ መልስ አለ። አሁን የምንገባው የምንወጣው በቅሬታዎች ነው። በቅሬታዎች ጸሎት ይኸው ሰማያት ውስጥ እየገባ ነው። እና ምን አለ? ቅሬታዎች ምን አላቸው? እውነተኞች ናቸው። 1 ምህረት አላቸው። 3 እግዚአብሔርን አውቀዋል። ጩኸታቸው ምን ያደርጋል? በማይታዘዘው ትውልድ ላይ የምህረት መልስ ያመጣል። ተነስተን ቆመን በእልልታ በጭብጨባ ጌታን እናመሰግነዋለን። لا 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 لا